ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በአለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው የታሪኩን መጨረሻ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብጽ ይሆናል እያልኩኝ እኔ ወደ ታሪኩ አመራለሁኝ። አብራችሁን ቆዩ። ሰለሞን ሂሩትን ከበሩ ቆሞ ለሰዓት ከጠበቃት በኋላ መጣች። እንደደረሰች ተንደርድራ አቀፈችውና ስቅስቅ ብላ አለቀሰች። ተያይዘው ገቡና አልጋው ላይ ቁጭ አሉ። እራታቸውን ቀማመሱና ተቃቅፈው እዛው አልጋው ላይ ቁጭ እንዳሉ ያወሩ ጀመር። አባዬ እኮ ካንተ ካልተለየሁ እንደሚገል ነገረኝ አለችው ልታለቅስ እያቃታት። አንድም ነገር አትደብቀውም ነበር። እና ምን ወሰንሽ? አላት ጸጉሩን እያሻሸ። ካንተ መለየት እንደማልፈልግ ታውቃለህ። ካንተ መለየት ለኔ ከሞትም የከፋ ነው። ቢሆንም ግን ካንተ ባለመራቄ እንድትሞትብኝ አልፈልግም። ስለዚህ አላት አንድ ከባድ ውሳኔ እንደወሰነች እየገመተ። ስለዚህ ብላ ደገመችና ትንሽ ካሰበች በኋላ ይዘኸኝ ጥፋ ምን ብሎ ጮኸና ያቀፋትን እጁን ሰበሰበ። በሰለሞን ሁኔታ እሷም ደንግጣለች መሰለኝ ዝም አለች። ምን እንዳልሽ ግን አስበሽዋል? አላት። አዎ አስቤዋለሁ። እኔ ካንተ ርቄ መኖር አልችልም። በእኔ የተነሳ ደግሞ አንተ እንድትሞት አልፈልግም። ስለዚህ ፍቅራችንን ማዳን አለብን። ርቀን ሄደን ያለዛ ፍቅራችን ሳይጀመር ሊቋጭ ነው። የምታፈቅሬ ከሆነ አባቴ ሊያገኘን በማይችል ቦታ ነገ ጠዋት እንሂድ። ይህ ብቻ ነው ያለኝ አማራጭ አለችው ሳትፈራ እቅጩን። በእርግጥ ሰለሞንም ቢሆን ከሂሩት ተለይቶ መኖር በጣም እንደሚከብደው ያውቃል። ግን ሂሩትን የመሰለ ቀበጥ የሀብታም ልጅ ይዞ ጠፍቶ በረሃብ ስትሰቃይ በአይነ ህሊናው ታየውና እባክሽ ሂሩት ሌላ አማራጭ እንፈልግ አላት። እባክሽ ሂሩት ሌላ አማራጭ ፈልጊ አላት ተሰብስቦ የነበረውን እጅ መልሶ ያቀፋት። ሌላ ምንም አማራጭ የለኝም። ቆይ ትምህርትሽስ? ሁሉንም ነገር የማደርገው አንተ አጠገቤ ስትኖር ብቻ ነው። የምደሰተው፣ የምማረው፣ የምኖረው አለችውና ቀና ብላ እያየችው። ቆይ ምን ልንሰራ ነው? አላት አይኗን እያየ። ሲያለቅስ የቆየው አይኗ በርበሬ መስሏል። እያገኘነውን እንሰራለን። ታዲያ የት ነው የምንሄደው? አላት። አንተ በፈለግከው ሀገር ስትለው ትንሽ ዝም ብሎ ቆየና ባህር ዳር፣ አዎ ትልቅ ከተማ ነው ሲባል ሰምቻለሁ፣ ስራም አይጠፋም አላት። ግን ነገ ከምንሄድ ትንሽ ቀን እንቆይ። አንቺም ቢሆን የተወሰነ ልብስ መያዝ አለብሽ። በዛ ላይ አለና የተወሰነ ብር ያስፈልገናል ሲላት ቦርሷን ከፈተችና ይሄንን ያዝ፣ ከአንተ ጋር ጨምረ ለትንሽ ቀን ይሆነናል ብላ ሰጠችው። በትኩረት አይኗን ተመለከተው። ትኩስ ፍቅርን ያንጸባርቃል። በፍቅሩ እንደነደደች ያሳብቅባታል። ከንፈሯን ተመለከተው። የሰለሞንን ከንፈር ሽቷል። ጡቷን ቃኘው። በወንድ እጅ ተነክቶ የማያውቀውን እንደ ጥይት የሾለ ጡቶቿን የሰለሞን እጅ እንዲያርፍባቸው ሽተዋል። የታፋዋ ሙቀት መላ አካሏን አጋለው። ሰለሞን ወንድነቱን ተፈታተነው። ሁሉ ነገሯን ለመስጠት የተዘጋጀችው ሂሩት እቅፉ ላይ ሆና አይኑን ትመለከተዋለች። የልብ ምታቸው ፈጠነ። በኃይለኛው ይደለቅ ጀመር። ድው 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 ይላል። ከውጭ የሚሰማ ነበር የሚመስል። ተስገብግቦ ከንፈሯን ገመጠው። በጋለ ስሜት አንዳቸው የአንዳቸውን ልብስ በፍጥነት አወለቁ። ከዛ በኋላ አንሶላ ውስጥ ገብተው ጠፉ። በነጋታው ጠዋት 11 ሰዓት ሲሆን የሚችሉትን ያክል ነገር ያዙና ወደ መናኸሪያ ሄዱ። አይን ላይን ሲገጫጩ ይተፋፈሩ ነበር። ብዙም አይተያዩም። ባህር ዳር በሚወስደው መኪና ተሳፍረው ለ2 ሰዓት ከተጓዙ በኋላ ጨለማውን በብርሃን ተዋጠ። ነጋ። ጎን ለጎን ይቀመጡ እንጂ አብረው ቁጭ ያሉ አይመስሉም። ሁለቱም በሀሳብ ተለያይተዋል። እናቴ ስታጣኝ ስጠፋባት እንዴት ትጨነቅ ይሆን አለች ማዶ ማዶውን እያየች። ሳታስበው እንባዋ በጉንጯ ላይ መስመር ሰራ። ይፈስ ጀመር።
ስታለቅስ ሰለሞን አላያትም ነበር። ማዶን እያየች እንባዋን ጠራረገችና ወደ ሰለሞን ዞረች። ሰለሞን ላይ ተስፋ ተመለከተች፣ ነገን ጥሩ የሚያደርግ ተስፋ። እሷ ግን ካሁን ማልቀሷ እናደዳትና ስልኳን ከፍታ ሲም ካርዱን ካወጣች በኋላ ሰብራ በመስኮት አውጥታ ወረወረችው። እንዴ ምን ነካሽ? አላት በምታደርገው ነገር ሲገረም የቆየውን ሰለሞን። በቃ ከዚህ በኋላ አዲስ ህይወት ነው፣ ወደ ኋላ ብሎ ነገር የለም አለችው። ሰለሞን ወኔው አስደነቀው። ባህር ዳር እንዳሰቡት ሳይሆን ያልጠበቁት ሆነባቸው። ከመጡ 3ኛ ቀን ቢሆናቸውም ሂሩትም ሆነ ሰለሞን ስራ ሊያገኙ አልቻሉም። ከከተማ ወጣሉና ጉርዳማ ቀበሌ 17 አካባቢ ጠባብ ዶርም ተከራዩ። የያዙት ብርም ቢሆን እየተጋመሰ ሄደ። ወይዘሮ ሙሉነሽ ልጃቸው ድንገት ከጠፋች 3 ቀን ሞላት። ስልኳ አይሰራም፣ የሄደችበት አይታወቅም። ሌት ተቀን ማልቀስ ሆነ ስራቸው። በየቤተ ክርስቲያኑ ልጄን ባገኘኋት፣ የልጄን አይን ባየው እያሉ መሳል ሆነ ስራቸው። ከሰለሞን ጋር እንደጠፋች ቤት ሄዳ ስላጣቻቸው አልተጠራጠረችም። አቶ መኮንን በየከተማው ላሉ ደላሎች የሂሩትን ፎቶ በትነው እንዲፈልጓት ቢያደርግም ልትገኝ አልቻለችም። ባህር ዳር ላሉ ደላሎች ግን ፎቶዋን ፈልጓት ብሎ አልሰጣቸውም። ባህር ዳር ይሄዳሉ ብሎ ስላላሰበና ሩቅ ስለሆነ ነበር። የሂሩት ፎቶ ለደላሎች ሲሰጥ ለሁሉም ደላሎች አንድ ትዕዛዝ ተሰጥቶ ነበር። ከሂሩት ጋር ያለውን ሰው ገለው ልጁን ብቻ እንዲያመጡለት ነበር። ነገር ግን ሊገኙ አልቻሉም። ቀን ቀንን እየተካ ሳምንት ሳምንትን እየተካ ወር ወርን እየወለደ ሂሩትና ሰለሞን ባህር ዳር ከመጡ 3 ወር ሆናቸው። ሰለሞን ሂሩት እንድትራብበት ባይፈልግም አስቀድሞ የፈራው ነገር ደረሰና ሂሩት ራባት። ቀበጥ የሀብታም ልጇ ሂሩት ካገኙ ሲበሉ ካጡ ጾም ሲያድሩ ልምድ ሆኖባቸዋል። እሷ እንጂ ሰለሞን መራብ ብርቁ አይደለም። አባቱ ከሞተ ወዲህ መራብን በደንብ ያውቀዋል። ሰለሞን ብቻ ስራ መስራቱና እሷ ደግሞ ቤት መዋሏ ስለተሰማት በስንት ጉትጎታ ሰለሞንን አሳመነችና ጊዮርጊስ አደባባይ ላይ ምሽት ምሽት በቆሎ እየጠበሰች ትሸጥ ጀመር። ጥሬውን በቆሎ በ4 ብር ትገዛና ጠብሳ በ7 ብር ትሸጠዋለች። ቀስ እያለች ደግሞ እዛው አደባባይ ላይ ድንች ቅቅል መሸጥ ጀመረች። ህይወት በተወሰነ መልኩ ቀለል አላቸው። ብዙ ሰው በቆሎ ሊበላው ሳይሆን ውበቷን ለማየት የሚገዟት ነበር የሚመስለው። መሸጥ ሳትጀምር ሸጣ ትጨርሳለች። በተለይ ወንዶች ለማውራትም የአይን ሻወርም ለመውሰድም ሊገዟት ይገባታል። ለማውራትም የማያደርጉት ጥረት የለም። ብዙዎቹ 7 ብር የሚሸጠውን በቆሎ 10 ብር ይሰጧትና መልሱን አይቀበሏትም። ስልክ ቁጥሯን የማይጠይቃት ወንድ የለም። ጊዮርጊስ አደባባይ ላይ ሂሩትን ያዩ ወንዶች ስልክ ቁጥር የማይጠይቃት የለም ነበር። ነገር ግን ስልክ የለኝም ነበር ሁሌም የሂሩት መልስ። ወንዶቹ በዚህ አያቆሙም ነበር። ብዙዎቹ ስልክ ሁሉ ገዝተን እንስጥሽ ይሏት ነበር። አያስፈልግም ከማለት ውጪ ሌላ መልስ የላትም ነበር። ድርቅነቷ ቢያናደዳቸውም ተስፋ ሊቆርጡባት አልቻሉም። በባህር ዳር ከተማ ውስጥ ያሉ ታላላቅ ሆቴሎች እንደ ፓፒሬስ፣ ድብ፣ አንበሳ፣ አቫንቲካ፣ ግራንድ፣ ጃካራንዳ ያሉ የሆቴሎች ኃላፊዎች ጊዮርጊስ አደባባይ ላይ ሲንጸባረቅ ያዩትን የሂሩትን ውበት መጠቀሚያ ለማድረግ በሆቴላቸው በሰራተኝነት ፈልገዋት ነበር። ነገር ግን ስራው ከሰለሞን የሚለያይ መስሎ ስለታያት እሺ ልትል አልቻለችም። በዛ ላይ ሰለሞን እንደማይፈቅድላት ታውቃለች። ከሰለሞን የሚለያት ነገር የለም። ሞትም ቢሆን እንኳን አብረው ትሞታለች። ሰለሞን ቀበሌ 4 ከሚገኘው የሲሚንቶ ፋብሪካ መካዘን ውስጥ በቋሚነት መጫን ማውረድ በመስራት ላይ ነው። በስንት ልፋትና ትግል ነበር ስራውን ያገኘው። ለባህር ዳር ፀጉረ ልውጥ በመሆኑ ሰው አግሎት ነበር። ታዲያ ሁሌ ስራ ሁሉ ከሸክም አለመውጣቱን ሲያይ መክሌቴ መሸከም ሆኖ ቀረ በቃ ይላል። ሂሩትና ሰለሞን አሁን ላይ አሪፍ የሚባል ኑሮ ቢኖሩም በተለይ ሂሩት በተደጋጋሚ መታመሟ እረፍት አሳጥቶታል። ራሷን ያማታል፣ ያስታውካታል፣ ልቧንም ያማታል። በተለይ የልቧ ህመም ይንጸባረቅባታል። ሂሩት ለሰለሞን ፍቅር ስትል ብዙ መስዋዕት ከፍላለች።
ለሱ ስትል ከጓደኛዋ ከትዕግስት ጋር ተጣልታለች። ለሱ ስትል ትምህርቷን አቋርጣለች። ከቤተሰቦቿ ሰለሞንን መርጣለች። ታዲያ ሰለሞን ይህ ሁሉ ሲያስብ እሱ ለሂሩት ምንም እንዳላደረገላት ያስባል። ፍቅራቸውን ለማዳን እሷ ብቻ እየከፈለች ያክል ይሰማዋል። አንድ ቀን ሂሩት እንደ ልማዷ ልቧን አመማትና ሰለሞን ደብረ ሚካኤል ሆስፒታል ይዟት ሄደ። የሽንት ናሙናና የደም ናሙና ሰጥታ ከ30 ደቂቃ ጥበቃ በኋላ ውጤት መድረሱን ተነግሯቸው ወደ ውስጥ ገቡ። ቁጭ በሉ አሏቸው። አንድ በእድሜ ጠና ያሉ ዶክተር ፊት ለፊት ወዳለው 2 ወንበር በአገጩ እየጠቆመ ሂሩትና ሰለሞን ቁጭ እንዳሉ ባልና ሚስት ናችሁ አላቸው ዶክተሩ ሁለቱንም ግራና ቀኝ እያየ። አዎ አለች ሂሩት ተሽቀዳድማ። ዶክተሩ እጁ ላይ የያዘውን የሂሩት ውጤት በመነጽሩ ታግዞ ሲያነብ ቆየና አሁንም ሁለታቸውንም እያየ ሲል ቆየና የሚያወራበት እንደጠፋ ሁሉ ነፍሰ ጡር መሆንሽን ታውቂያለሽ? አላት በትኩረት እየተመለከታት። ምን አሉ ሁለቱም በአንድ ድምፅ። ሊሆን አይችልም አለች ዶክተሩ ላይ አፍጥጣ። ውሸታም አለች በውስጧ። የጸነሽው ጽንስ 5 ወር ሆኖታል አላት ዶክተሩ የሂሩትን ድንጋጤ ሲያይ ያልተጠበቀ እርግዝና መሆኑን እየገባው። ሰለሞን ድብልቅልቅ ያለ ስሜት ተሰማው። በአንድ በኩል ደስ አለው ሂሩትን የመሰለ ውብ ልጅ ሊኖረው እንደሆነ ሲያውቅ። የሚወልዳቸው ልጆች ሁሉ ሂሩትን የሚመስሉ ነው የሚመስለው። በሌላ በኩል ደግሞ ሂሩት ገና ልጅ ስለሆነች ምጧ የሚጠነክርባት መሰለው። በኃይለኛ የምትታመምበት መሰለውና ፍርሃት ገባው። ሂሩት ግን ሳታውቀው ማርገዟ ቢያስደነግጣትም ደስ ብሏታል። ሆዷ ሳያድግ አርግዘሻል መባሏ ብቻ ነበር ያስደነገጣት። ስራ ላይ ከመዋሏ የተነሳ ነፍሰ ጡር መሆኗን እንኳን አላወቀችም ነበር። ሰለሞን ከዛች ቀን ጀምሮ ሂሩት ስራ የሚባል ነገር እንዳትሰራ አደረገ። ራሷን ብቻ እንድትንከባከብ አደረጋት። እሱም ቢሆን ሲያማት አንዳንድ ቀን ከስራ ይቀርና አብሯት ይውላል። ቀስ እያለ ሆዷ እየገፋ መጣ። ሰለሞን ሁሌም ስራ ሲሄድ ሂሩትን እንድትከባከብለት ለአከራዩ ለማማየሺ አደራ ሳይላት አይሄድም። እማማየሺ መሃን ሲሆኑ ባላቸው በቅርቡ የቀበሩ ሸምገል ያሉ ናቸው። ሂሩትንና ሰለሞንን በጣም ትወዳቸዋለች። በተቸገሩ ጊዜ የዶርም ኪራይ አትቀበላቸውም ነበር። አከራይና ተከራይ ሳይሆኑ እናትና ልጅ ነበር የሚመስሉ። ሂሩት ዶክተሩ በነገራት መሰረት የጸነሰችው ጽንስ 9 ወር አካባቢ ሆነው። አንድ ቀን ሰለሞን በስራ ላይ ያለ ከኪሱ ውስጥ ስልኩ ጮኸ። አወጣና ሲያየው አዲስ ስልክ ነው። አነሳውና ጆሮ ላይ ለገተ። ሄሎ ጤና ይስጥልኝ ሰለሞን አለችው ከወዲያ ማዶ ቀጭን የሴት ድምፅ። አዎ ሰለሞን ነኝ አላት በሴቷ ድምፅ ተረብሾ። እባክህ አሁኑኑ ጋምቢ ሆስፒታል መምጣት ትችላለህ አለችውና ስልኩን ዘጋችው። ሰለሞን ስልኩን በቆሙ ጣለው። ሂሩት እንደሆነች ላፍታም አልተጠራጠረም። በቅርቡ ቆሞ ካገኘው ባጃጅ ዘሎ ገባና እባክህን ጋምቢ ውሰደኝ አለው ሹፌሩን በተሸነፈ ድምፅ። ተያይዘው ወደ ጋምቢ ከንፎ ጀመር። እባክህን አፍጥነው፣ እባክህን ቶሎ ቶሎ እንዳው ይለዋል ሹፌሩን ከኋላው ሆኖ እየተርበተበተ። መንዳት ቢችል ኖሮ ሹፌሩን ገፍትሮ በፍጥነት ይነዳው ነበር። ከቀበሌ 4 እስከ ጋምቢ ሆስፒታል በጣም ራቀው። ጋምቢ ደረሱና ለሹፌሩ እንኳን ሂሳቡን ሳይከፍለው ወረደና ወደ ውስጥ እየሮጠ ገባ። የማዋለጃው ክፍል ጠፋው። በአጠገቡ የምታልፈውን ዶክተር እጇን ጨምድዶ ያዘና እባክሽ ዶክተር የማዋለጃውን ክፍል አሳይኝ አላት። አልታወቀው ብሎ እንጂ እጇን በጣም አጥብቆ ነበር የያዛት። 10 ቁጥር አለችው ጤነኛ መሆኑን እየተጠራጠረች። 10 ቁጥርን እየፈለገ እያለ ከርቀት ማማየሽን አያቸውና ወደ ማማየሽ ተጠግቶ ሂሩትስ አለ ተስፋ በቆረጠ ድምፅ። የማማየሽን አቀማመጥ አይቶ ሂሩት ሞታለች ብሎ ስላሰበ አይዞ ደህና ናት አሉትና ተነስተው አቀፉት። እማየሽን ሊያቅፋቸው ሲል እጁ አልታዘዛለ። ሊያለቅስም ቢል እንባው ደርቋል። ፈዞ እንደቆመ 10 ቁጥርን ተመለከተው።
ተዘግቷል። ጸጥ ከማለቱ የተነሳ ከውስጥ ሰው ያለ አይመስልም ነበር። እንደምንም ወደ በሩ ተጠጋና ኩርትም ብሎ ተቀመጠ። ከትንሽ ደቂቃ በኋላ ከተዘጋው ክላስ ውስጥ የህፃን ልጅ ድምፅ ሰማ። ጆሮን አላመነውም። ራሱን ነቀነቀና ድጋሚ የማያባራውን ምሬት የተቀላቀለበት የህፃን ልጅ ለቅሶ አዳመጠ። እናቱ በህይወት እያለች ህፃን ሲወለድ የሚያለቅስ ይችን ክፉ ዓለም በመቀላቀሉ ተቆጭቶ ነው። ከዓለም ይልቅ የእናት ማህፀን ይሰፋል፣ ለህፃን ልጅ ዓለም ትጠበዋለች ያለችው ትዝ አለውና ኩርትም ብሎ ቁጭ እንዳለ እንባው ይፈስ ጀመር። እማማ የሺ የሰለሞንን እንባ ስታይ አባትነትን ብቻውን ያስለቀሰው ነበር የመሰላት። እሱ ግን ያስለቀሰው እናቱ ትዝ ብላው ነበር። እማማ የሺ አንዴ ወደ ሰማይ እጃቸውን እያርገበገቡ አንዴ ደግሞ ወደ መሬት እየተደፉ የሂሩትን በሰላም መገላገል ፈጣሪያቸውን ስታመሰግን እሱን ስትስመው ሁሉ ልብ አላላትም ነበር። ሀሳቡ ከእናቱ ጋር ነበር። እናቴ ልክ ናት አለ። ህፃን ይችን ክፉ ዓለም ሲቀላቀል የሚያለቅሰው ወዶ ሳይሆን ተገዶ ነው። የወደፊት እጣው ለቅሶ እንደሆነ ስላወቀ ነው አስቀድሞ ያለቀሰ። ዓለም በጠባቦችና በክፎች ስለተሞላች ሐሰተኛ የሚወደድበት፣ እውነተኛ የሚጠላበት፣ ራስ ወዳዶች በሞሉበት መሬት ሳትጠብ ሰው መጥበቡ። ህፃኑ ቢወለድም ከትንሽ ጊዜ በኋላ በብሔሩ በማንነቱ ስለሚገደል ነው ከዓለም ይልቅ በእናቱ ማህፀን ለዘላለም መኖር የፈለገ። ለዛም ነው አምርሮ ያለቀሰ። እንዴት ሳያልቅስ! የበሩ መከፈት ነበር ርቆ ከሄደበት ሀሳቡ ያነቃው። ሰለሞን እና የሺ ከተከፈተው በር ውስጥ ዶክተሯ መውጣቷን አዩና ተያይዘው ወደ ውስጥ ሲገቡ ሂሩት ልጇን ታቅፋ በጎኗ ተኝታለች። ስታያቸው ውብ ፈገግታዋን ለገሰቻቸው። ሰለሞን እስኪበቃው ሂሩትን ከሳማት በኋላ እማማ የሺ ደግሞ ተከትለው አገላብጠው ሳሟት። ሴት ልጅ አሉ እማማ የሺ ህፃኗን ካዩት በኋላ። ሂሩትና ሰለሞን ልጅ ከወለዱ ከ4 ዓመት በኋላ ወይዘሮ ሙሉነሽ ጥቁር በጥቁር ለብሰው ገበያ ቆይተው ከተመለሱ በኋላ የደከመ አካላቸውን ሶፋው ላይ ዝርግት ብለው ቁጭ ከማለታቸው የአጥር ግቢው በር ተንኳኳ። በተደጋጋሚ ሲንኳኳ ቁጭ ካሉበት ቦታ ድረስ ተሰማቸውና ካሉበት ሲወጡ ጥበቃው በሩን እየከፈተ አዩት። ማንነቱን ለማወቅ የቤቱን በረንዳ ላይ ቆመው ሲመለከቱ አንድ ሴት ህፃን ልጅ የበሩን መከፈት ስታውቅ ወደ በሩ ቀስ እያለች ገባችና ቆመች። ወይዘሮ ሙሉነሽ ግራ ገባቸው። በትልቅ ሰው እጅ እንጂ በእሷ እጅ በሩ የተቆረቆረ አይመስልም። ህፃኗ ገብታ ከቆመች በኋላ የህፃኗ እናት ገባች። ከዛ አባቷ ወደ ግቢው ተከታትለው ገቡ። ወይዘሮ ሙሉነሽ የህፃኗ እናት ሲያዩ አይናቸውን አላመኑም። አይናቸውን ጨፈኑና ድጋሜ ከፍተው ሲመለከቱ ሂሩት ነበረች። ወይዘሮ ሙሉነሽ እጇን ዘርግታ ወደ ሂሩት ሮጠች። ጥምጥም አለችባት። እያለቀሰች ሳመቻት። ሰለሞንንም አቀፈችውና ሳመችው። ክፉዎች አለቻቸው፣ ሁለቱንም እያፈራረቀች እያየች። ህፃኗ ልጅ የነሱ መሆኗን ወዲያው ነበር ያወቀቻት። ሰለሞን እንደተመኘው ልጁ ፍቅር ሰለሞን ቁርጥ እናቷን ነው የምትመስል። እንደ ሂሩት ልጇም አይኗ ጎላ ጎላ ያሉ ናቸው። ወይዘሮ ሙሉነሽ የልጅ ልጇንም አቅፋ ሳመቻት። ሰለሞንም ሆነ ሂሩት የወይዘሮ ሙሉነሽ ጥቁር በጥቁር መልበስ የሆነ ሀዘን ውስጥ መግባቷን አውቀውታል። ሂሩት ማን እንደሞተ አላወቀችም። ፊትና ኋላ ሆነው ከገቡ በኋላ ሂሩት እናቷን ስለ ወንድሞቿ ደህንነት ጠይቃ ደህና መሆናቸውን ከእናቷ ጠይቃ ካወቀች በኋላ አባዬስ አለቻት እናቷን። ዝም አሉ። ወይዘሮ ሙሉነሽ አንገታቸውን አቀርቅረው ምን ነው አባዬ ደህና አይደለም እንዴ አለቻት ለማልቀስ እያኮበኮበች። ወይዘሮ ሙሉነሽ ያቀረቀሩትን ራሳቸውን ቀና ሲያደርጉት እንባቸው መስመር እየያዘ ይፈስ ጀመር። አባትሽ ከ3 ወር በፊት ነው የሞተው አለቻት። ሂሩት ዝም እንዳለች እንባዋ ይጎርፍ ጀመር። ሰለሞን
ሂሩትን ለማጽናናት ያክል አቀፋት። ህፃኗ ፍቅር የእናቷንና የአያቷን እንባ አየችና እየተቁለጨለጨች አብራቸው ታለቅስ ጀመር። ሂሩት ከአባቷ መቃብር ሄደችና በመቃብሩ ላይ ተደፍታ ስቅስቅ ብላ ለቀሰች። አባቷን ተወደው ነበር። አቅብጦ ነው ያሳደጋት። የፈለገችው ሁሉ ያደርግላታል። በዛ ላይ እንደተቀየማት መሞቱና ይቅርታ ሳትጠይቀው ይቅር ሳይላት ቂም እንደያዘባት መሞቱ እንባዋን መቆጣጠር አቃታት። አባቷ አቶ መኮንን ከ3 ወር በፊት ነበር በኮንትሮባንድ የመኪና መለዋወጫ ሲያስገባ ተይዞ በደህንነቶች የተገደለ። ከዛ በፊት በኮንትሮባንድ እቃ ማስገባቱ ተነቅቶበት እንዲሁም ጥራታቸውን ያልጠበቁ የመኪና መለዋወጫ መሳሪያዎችን በማስገባቱ ብዙ ጊዜ እንዲያቆም ማስጠንቀቂያ ቢሰጠውም አሻፈሬ በማለቱ ነበር በደህንነቶች ሊገደል የቻለ። ወይዘሮ ሙሉነሽ በነጋታው ታሽጎ ቆይቶ በቅርቡ ስራ የጀመረውን የመኪና መለዋወጫ ሱቅና አንድ ቪላ ቤታቸውን ለሂሩትና ለሰለሞን በፍርድ ቤት አወረሷቸው። የውርስ ፊርማውን ፈረሙላቸው። ሂሩትና ሰለሞን ከልጃቸው ከፍቅር ጋር ህይወትን አንድ ብለው ጀመሩ። ሂሩት ያቋረጠችውን ትምህርት ስትቀጥል፣ ሰለሞን ደግሞ የመኪና መለዋወጫውን ሱቅ መቆጣጠር ጀመረ። እንዲሁም ፍቅርን ትምህርት ቤት የማመላለስ ኃላፊነት ለሰለሞን ተሰጠው። ተፈጸመ። ውድ የዚህ ልቦለድ ተከታታዮች ስለዚህ ልቦለድ ያላችሁን አስተያየት ጻፉልኝ። ምን ተማራችሁበት? አስተያየታችሁን፣ ስሜታችሁን እንዲሁም ስለኔ ያላችሁ አስተያየትም ጻፉልኝ። ውድ ቤተሰቦቼ እንግዲህ የእናንተ ኮሜንት ለኔ መሰረቴ ግንባታዬ ነውና ሀሳብ አስተያየታችሁ ካለ እቀበላለሁኝ። አስተያየታችሁን ለመቀበል ዝግጁ ነኝ። በአዲስ መንፈስ በአዲስ ርዕስ እስከምንገናኝ ቸር ሁሉ ይግጠመን። በዚህ ድርሰት በዚህ ልቦለድ ብዙ ነገር እንደተማርንበት ችግሩንም መንስኤውንም የተቀላቀለ እውነተኛ ታሪክ የያዘ ነበረ። እኔ በበኩሌ ተምሬበታለሁ። ብዙ ግንዛቤ ላደርግበት እያለሁ ክፋት፣ ደግነት፣ ርህሩህነት፣ አንዱ ለአንዱ መስዋዕት እንዴት እንደሚከፈል እናት ለልጇ እንዴት እንደምትሆን ብዙ ነገር ብቻ ያው እንደሰማችሁት ነው። የተከታተላችሁ ሰዎች በጣም ብዙ ናችሁ ባልልም በጥቂቱ ግን ጆሮ ሰታችሁ ስላዳመጣችሁኝ እጅግ ነው የማመሰግነው። እስከምንገናኝ ባይ ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።